አሜሪካ በኢራን ጦርነት ምክንያት እስካሁን ያወጣቸው አጠቃላይ ገንዘብ 38.5 ቢሊዮን ዶላር መድረሱን አሳውቃለች። የአሜሪካ ኮንግረስ አባላት በበኩላቸው የትራምፕ አስተዳደር የኢራን ጦርነት የሚደመደምበት ስትራቴጂ እንደሌለው በመግለጽ ይህንን ጦርነት የተቹ ቢሆንም የአሜሪካ የጦር ሚኒስትር ፔት ሄግዝ ግን ኮንግረሱ በጀት ከልክሎናል ሲሉ ምክር ቤቱን ራሱን ተጠያቂ አድርገዋል። ይህ በእንዲህ እንዳለ አሜሪካ ለ11ኛ ተከታታይ ቀን በኢራን ላይ የምታደርሰውን ጥቃት አጠናክራ የቀጠለች ሲሆን ፕሬዚዳንት ትራምፕ ደግሞ በቀጣይ የሀገራቸው ጦር የኢራንን የኒውክሌር ጣቢያ ተቋማትን በድጋሚ ኢላማ እንደሚያደርገው አስጠንቅቀዋል። ኢራንም በአሜሪካ የጦር ሰፈሮችና የቀጠናው ሀገራት የሲቪል መሰረተ ልማቶች ላይ የበቀል ጥቃት መፈጸሟን የቀጠለች ሲሆን ዋሽንግተን በኒውዮርክ ጣቢያዋ በኒውክሌር ጣቢያዋ ላይ ዳግም ጥቃት ከፈጸመችም የበቀል እርምጃ ወስዳለሁ ብላለች። ዘነባ ኃይሉ ዝርዝር ዘገባ አለው። You, sir, are the failure, not the men and women who are on that front line. I think your characterization of this incredible effort as a failure is reckless. And I think it's irresponsible. And I think it smears the sacrifice of the troops that are out there making on behalf of the American people to ensure that Iran never gets a nuclear weapon. በትላንትናው ዕለት የአሜሪካ ኮንግረስ አባላት ፊት ቀርበው ስለ ኢራን ጦርነት ማብራሪያ የሰጡት የአሜሪካው የጦር ሚኒስትር ፔት ሄግዝ ዱላ ቀረሽ ክርክር ነበር የገጠማቸው ከህዝብ እንደራሴዎቹ። ይህ ጦርነት ዳግም ካገረሸ ዛሬ 11 ቀናትን ያስቆጠረ ቢሆንም የፕሬዝዳንት ትራምፕ አስተዳደር ጦርነቱ የሚደመደምበትን ስትራቴጂ ሳይቀይስ ጦርነቱ ስለመግባቱ የኮንግረስ አባላቱ ጭምር ሲገልጹም ተደምጠዋል። ውድቀት የሚል ቃል የተጠቀምኩት ወታደሮቻችንን ለመግለጽ ሳይሆን መሪዎቻቸውን ለመግለጽ ነው። ክቡርነቶ እርስዎ ኖት የወደቁት። ጦር ሜዳ ያሉት ወታደሮቻችንን አይመለከትም። ይሄ በዚህ ጦርነት ውስጥ እናንተ አመራሮቹ የማሸነፊያ ስትራቴጂ የላችሁም። እናንተ ወድቃችሁ ነው እነሱም እንዲሸነፉ ያደረጋችሁት። ይህ ነው እውነቱ። እንደ ፖለቲካ አመራር ምንም አይነት ስትራቴጂ የለዎትም። ይህንን ጦርነት ማሸነፍ የሚችሉበት የረጅም ጊዜ እቅድ የለዎትም። እስኪ ጦርነቱን አሸንፉ። ለዚህ ለሴናተሮቹ ተመሳሳይ ወቀሳና ጥያቄዎች ምላሽ የሰጡት ፔት ሄግዝ የኮንግረሱ አባላት በተለይም የዲሞክራቲክ ፓርቲ አባላት ለጽህፈት ቤታቸው በቂ በጀት እንዳይመደብ እንቅፋት ስለመሆናቸው በመግለጽ እነሱን መልሰው ተጠያቂ አድርገዋል። The men and women are going to be able to do it, but they need to have leadership. When will you show leadership? When will you show leadership? Why don't you show some leadership and stand up to your fellow? እርሶ ራስዎ ለምን የመሪነት ብቃትን አያሳዩም? እርሶና ዴሞክራቶች አይደላችሁ እንዴ ለወታደሮቻችን በቂ በጀት እንዳይመደብ እንቅፋት ይሆናችሁት? ለኛ በጀቱን መመደብ ትታችሁ ሌላ የብሽሽቅ ድራማ ስትጫወቱ ነበር። አሁን ደግሞ ስለ ወታደሮቻችን ሊያወሩ ይፈልጋሉ። ለቢሮአችን በጀት እንዲመደብ ምንም አይነት የፖለቲካ ቁርጠኝነት አላሳዩም እኮ። ምክንያቱም የፕሬዚዳንት ትራምፕ ጥላቻ ስላለቦ ምንም ትርጉም ያለው ነገር መስራት አልቻሉም። ሴናተር እንደውም የዚህ ሁሉ ምስቅልቅል ተጠያቂ እርስዎ ነው። Trump derangement syndrome and can't actually commit to anything meaningful. So I put this on you, Senator. አሜሪካ ወደዚህ ጦርነት ስትገባ ጦርነቱን የማሸነፊያ ወይም ከጦርነቱ የመውጫ ስትራቴጂ ሳታዘጋጅ ነው ከሚለው የሴናተሮች ወቀሳ ጋር በተያያዘ አሜሪካ በጦርነቱ እያወጣች ስላለው ገንዘብም ጥያቄ መቅረቡ አልቀረም። አሜሪካ ከዚህ ቀደም በኢራን ጦርነት ወጪ ያደረገችው ገንዘብ 29 ቢሊዮን ዶላር መድረሱን ያሳወቁት አንድ ሴናተር አሁን ላይ ይህ ሀዝ ከምን ደረሰ ሲሉ ላቀረቡት ጥያቄ የሀገሪቱ የጦር ሚኒስትር ወጪው 38 ቢሊዮን ዶላር መጠጋቱን ጠቁመዋል። You estimated at one point that the cost of the war in Iran was $29 billion, but then added a caveat that there was a replacement of munitions, for example. Do you have a new estimate about what the war has cost us so far in this, the 5th month of the first year of this war in Iran? Senator, the estimate we have as of today is $37.5 billion. በአሁኑ የኢራን ጦርነት አሜሪካ ባለፈው አንድ ወር ዕድሜ ብቻ ከ100 በላይ ወታደሮቿ የመቁሰል አደጋ ሲገጥማቸው 4ቱ ደግሞ ሕይወታቸውን ማጣታቸው ተነግሯል። ጦርነቱ ከተቀሰቀሰ ጀምሮ ደግሞ በአጠቃላይ 17 ወታደሮች ሕይወታቸውን ማጣታቸውና አንድ ወታደር ደብዛ መጥፋቱ እንዲሁም በትንሹ 420 ወታደሮች ደግሞ መቁሰላቸው ተገልጿል። ታዲያ በኢራን ጦርነት አሜሪካ እያስተናገደች ያለችውን ይህንን ቁሳዊና ሰብአዊ ጉዳት ተከትሎ ሀገራቸው ከዚህ ጦርነት መቼ ለመውጣት ማቀዷን ጥያቄ ያቀረቡት የአሜሪካ ኮንግረስ እንደራሴዎች ምላሽ ተሰጥቷቸዋል። Not fully funding this department, the Department of War. ለዚህ መስሪያ ቤት በአግባቡ በጀት አለመመደብ ምን ማለት እንደሆነ ማወቅ አለብን። ይህም ማለት መስሪያ ቤታችን 1.5 ትሪሊዮን ዶላር በጀት ይፈልጋል። አሁን እየኖርን ያለንበትን ዓለም ታሳቢ በማድረግና የባይደን አስተዳደር ያስረከበንን የተበላሸ ሁኔታ በመገንዘብ የጠየቅነው 1.5 ትሪሊዮን ዶላር በጀት ካልተመደበልን ሀገራችን ትልቅ የደህንነት ስጋት ውስጥ ነው የምትወድቀው። ምርጫችን ሁለት ናቸው። አሁን ላይ ኢንቨስት በማድረግ ስጋቶቻችንን ማስወገድ ወይም ዝም ብለን አውርተን መለያየት። Or this is all just
talk. ይህ የጦር ሚኒስተሩ ንግግር የሚያመላክተው አሜሪካ የኢራንን ጦርነት በአጭር ጊዜ ውስጥ የመቋጨት እቅድ እንደሌላት ሲሆን የፕሬዝዳንት ትራምፕና ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ንግግርም ይህንኑ የሚያጠናክር ነው ተብሏል። ከሊባኖሱ ፕሬዝዳንት ጋር በመሆን በዋይት ሀውስ ጋዜጣዊ መግለጫ የሰጡት ትራምፕ ሀገራቸው በቀጣይ ቀናት ውስጥ በኢራን የናታንዝ የኒውክሌር ማብለያ ጣቢያ አቅራቢያ የሚገኝ ሌላ ከተራራ በታች የሚገኝ የኒውክሌር ጣቢያ ላይ ጥቃት እንደምትሰነዝር ገልጸዋል። ይህ ጥቃት ውሎ አያድርምም ነው ያሉት። Probably pretty soon, and there's not a thing they can do about it. Normally I wouldn't say that. If I thought they could do something about it, I would never say that. But we'll be hitting that area pretty soon, and very heavily. ኢራን ለዚህ የትራምፕ ዛቻ በሰጠችው ምላሽ በዚህ በኩኮላን ጋዝላ ተራራ በታች ባለው የኒውክሌር ጣቢያ ላይ አሜሪካ ጥቃት ከፈጸመች የምትወስደው የበቀል እርምጃ የከፋ እንደሚሆን አስጠንቅቃለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው ለድርድርና ለሰላም ዝግጁ መሆኗን አስታውሰው ኢራን ግን ለዚህ ዝግጁ አለመሆኗን ገልጸዋል። የሆርሙዝ ሰርጥ የዓለም ሀብት በመሆኑ ኢራን ባለቤቱ ልትሆን አትችልም ያሉት ማርኮ ሩቢዮ ቴህራን ለሰላም ዝግጁ ካልሆነች የሚደርስባት ምት እየጠነከረ እንጂ እየቀነሰ እንደሚሄድ ነው የተናገሩትም። The United States is always committed to diplomacy. We are open-minded and always willing to engage in negotiated settlements of differences. The problem we're having right now is that they're not serious about talks. If they're serious, we're serious. If they're not, then we will do what is necessary to protect our interest and also the interest of our allies. አሁንም በቀጠለው ወቅታዊ ሚሳኤል ቁርቋዞ አሜሪካ መዲናዋን ቴህራንን ጨምሮ በበርካታ የኢራን ደሴቶች ላይ የአየር ጥቃት መፈጸሟ ሲነገር ኢራንም በቀጠናው ሀገራት የመጠጧ ማጣሪያ መሰረተ ልማቶችና የአሜሪካ የጦር ሰፈሮች ላይ የበቀል በትሯን ማሳረፏን ቀጥላበታለች። አሁን ስጋቱ ይህ ቁርቋዞ ወደ ሙሉ ደረጃ ጦርነት እንዳያድግ ነው።